ዛሬ ከ10 ዓመት በላይ አብሮ አደግ የሆነ ጓደኛዬን ሰርፕራይዝ ላደርገው ነው። እኔ ቀድሜ ባህር ዳር ተገኝቻለሁ። ለምን እንደተገኘው ማንም የሚያውቀው ነገር የለም። በተለይ ባለቤቱ ምን እንደተፈጠረ የምታውቀው ነገር የለም። አዲስ አበባ ተመልሼ ሄድና ይዣቸው እመጣለሁ። ስለ ሞባይል ልስራ ብሎ ያሰበ ሰው ምን አይነት አስማት የሆነ ሰው። ሰርፕራይዙን አብረን እንከታተል። እንግዲህ ባህር ዳር ከመጣ ነገር ሶፍ እንግዲህ ብዙ የህይወት ታሪክ የጀመረበት አካባቢ ነው። እንግዲህ አሁን ያለነው ባህር ዳር መናኸሪያው ነው እንደምታየው። እዚህ አካባቢ ብዙ ነገሮች ተከውነዋል። እንግዲህ ማውራ ታሪክ ከ1996 የዛሬ 22 ዓመት ታሪክ ነው። ኦኬ የዛሬ 22 ዓመት በፊት የመጣው። ከዛ በኋላ ባህር ዳር ከገባው በኋላ እንግዲህ እረኝነት ምናምን ብትል ከተማ ስለሆነ እረኛ የሚያስገባ ሰው የለም። ስለዚህ አማራጭ እንግዲህ አባይ ድልድዩ ጋር ሆኖ ማልቀስ ነበር። ምን ሆነ ነው? አይ እኔ ከገጠር መጥቼ ጠፍቼ ነው የመጣው ምናምን። ታሪኩን ስነግራቸው በትክክል ዘመድ አለ እዚህ አሉ። አይ አንድ ፈጥኖ ደራሽ ፖሊስ አጎታለኝ። ወደ ፖሊስ ጣቢያ ወሰዱኝና ከፖሊስ ጣቢያ ጋር ሲያገናኙ ፖሊስ ጣቢያ ደግሞ ስነግራቸው ስሙን አወቁት። ወዲያውኑ ተደወለለት፣ መጣ። በጣም ገረሙ። ከዛ በኋላ ወደ ቤቱ ወሰደኝ። 1-3 ቀን ቆየሁ እዛ ቤት ማለት ነው። ሰራተኛ ነበረችው ያዴት ያበላችሁ ያጣች 3 ቀን ቆያለሁ። ኦኬ። ስለ ቤተሰቦቿ ደግሞ ስለ አዴት አካባቢ ስላለው ነገር ነግራኛለች። የገጠር ልጅ ስለሆንኩ ተግባብተናል። እሷም የገጠር ልጅ ናት። እዛ ተግባብተን ከ3 ቀን በኋላ ያው መሄድ ስላለብኝ ጎበዝ ተማሪ ነው ተብሎ ስለሚታሰብ እዛ ገጠር ማደግ አለባቸው ከቤተሰቡ ጋር መሆን አለበት ብሎ ስላሰበ ቲሸርት ገዝቶ እዚች መናኸሪያ ነው የምታያት። እንግዲህ ከዚች መናኸሪያ ምን ይገዛል? አንድ ቲሸርት ከገዛ በኋላ ቲኬቱን ገንዘቡን እንዳይሰጠኝ ያባክናል ወይም አይሄድም ብሎ ስለጠረጠረ ለረዳቱ ገንዘቡን ይሰጠዋል። ይህ ልጅ ቀጥታ እስቴ ካልወረደ በስተቀር እንዳትለቀው ይኸው ገንዘቡ እንዳትለቀው አላመነህም ማለት ነው። እንዴት ብሎ ያምነኝ? ምንም በቃ ለመውረድ በሞክርም አላስወረደኛል። እኔ ደግሞ መሄድ አልፈለኩም። ልክ እስቴ የሚባለው እንግዲህ አገሬ ጋር ሲደርስ ከተማው አካባቢ ሲደርስ ነው ከወረድኩ በኋላ መናኸሪያው ላይ ልክ እንደወጣው ጎረቤት እዛ ገጠር ጎረቤት ልጅ አገኘው። አንተ አለህ አለ። አዎ አለው። ምን ነው አንተ ፖሶ አይደለም አይ እንዴት ሙሉ ማሳውን በዝንጀሮ አስበልተህ ሰውየውን ራቁቱን እኮ ማስከረቱ ቢያገኝ ይገላል አለ። ኧረ ነው ይገለኛል። አዎ ከሚገለኝም አልኩና ልክ የመጣው መኪና ሲመለስ ሌላ መኪና እንደመጣ ሳረጋግጥ ተመልሼ የሚያቀኝ ሰው ስለሌለ አሁንም ለቅሶ ይንቀጣል አልኩ። ምንድነው ህፃን ነኝ ደግሞ ምንድነው ሲል የሆነ ሰው ለእረኝነት አምጥቶ የዚህ ጥሎኝ ጠፋ አለቆ። ከየት ሀገር አመጣ? ከአዴት ሰራተኛው አይነገረችኝ። ምክንያቱም መልሰው ትራፊኮች ወደዚህ እንዲልኩኝ ነው የፈለኩት ባህር ዳር ነን። አሁንም እንግዲህ ትራፊኮች ተነጋግረው በነፃ በመኪና እዛው በዛው ቀን እዚቹ መናኸሪያ መጣ። እዚህ ፊት ለፊት የምናየው መናኸሪያ ለማና መናኸሪያ አካባቢ መጣው። አካባቢውን አየው። ምንም እምለው እንደው አይነት ነገር አይደለም። ስለዚህ ቀጥታ አዴት ወደ ተባለው ቦታ በእግር እረኝነት አስገቡኝ እያልኩ እያደረኩ እየቆንሳው በእግር አዴት የሚባለው ቦታ ደረሱ። አዴት ቦታ ከሄድኩ በኋላ እዛ ገጠሩን ምኑን አካባቢውን ምናምን በደንብ አየሁት። ይኸው ሲሄድ አንድ ቀን የታድራለሁ ወደ ማታ እሪ ይላሉ፣ አለቅሳለሁ። ምን ሆነ ነው? እናቴ የሚታ አባቴ እንጀራ እናት ጎቶብኝ በቃ መኖር ስላልቻልኩ ምናምን እላቸዋለሁ። የት ነው ሀገር? የማውቀው ነገር እጠራለሁ። ከዛ የሆነ ቆሎ መሸጫ የሚባል ቦታ አለ። ከዛ ዝክ ብዬ ወደ አካባቢው ወደ 8-9 ሰዓት ይሆናል። እንደተለመደው እየተንቀሳቀስኩ በነበረበት ሰዓት ተኩስ ሰማሁ። የመሳሪያ ተኩስ። ምንድን ነው ብዬ ሰው ወደዛ ይሮጣል። ተከትዬ ወጣሁ ወደ ተራራው አካባቢ ማለት ነው። ልክ ስወጣ እንግዲህ እንዳጋጣሚ ከስቴ የተነሳ መኪና ወደ አዲስ አበባ ሲሄድ ተገልብጦ ወደ እንግዲህ ከ60 በላይ ሰው የሞተበት አደጋ ነው።
ከፍተኛ የሆነ አደጋ ነው። እዛ ቦታ ላይ ተገኘውና በቃ እኔ የሞተው ሰው ሲነሳ የቆሰለው በአምቡላንስ እየተጫነ ሲሄድ በቃ በትክክል አይቻለሁ። በቃ ብዙ ሰው ሞቶ አስከሬን የመጀመሪያ ጊዜ ያየሁበት ያ ነው። በጣም ብዙ ሰው እና አሳዛኝ ነበርና ብዙ ሰዎች ያዘኑበት ክስተት ነበር። ገበሬው እንግዲህ ተባብሮ ከዛም ከአዲስ ሆስፒታል ተደውሎ የመንግስት መኪኖች መጣው አስከሬን ሳፈሰ። ከዛ ልክ እየመሸ ቁስለኛ ምንም እየተጫነ እያለቀ ሲመጣ እየመሸ ሲመጣ እኔ ማደሬን ሳስብ በቃ ጨነቀኝ። የት ነው ማደሬ? ምን ሆነ ነው አሉኝ። እዛው ብዙ ሰው አለ። እዚህ መኪና ውስጥ ነበር ቋልቋቸው የተገለበጠው መኪና ውስጥ ነበር። እንዴ ሰው ያሁላ ሰው የሞተበት? አዎ መኪናው ከስቴ እንደመጣ ሲወራ ሰምቻለሁ። እኔ ደግሞ ከስቴ ነው የመጣሁት። ከዚህ ስቴ ልጅ ነኝ። ከስቴ ነው የመጣሁት። መኪናው ከመገልበጡ በፊት ራቅ ብሎ የሆነ ሰው ወራጅ አለ። እኔ ደግሞ ሽንቱ ሊሸና መስሎኝ ተከትዬ ወረድኩ። ከዛ ያ ሰው ወራጅ ኖሮ ጥሎ ሄደ። እኔ ግን ሽንቱ የሚሸና መስሎኝ እኔ ሽንቴን እየሸናሁ መኪናው ጥሎኝ ሄደ። ስለዚህ ጥሎኝ ከሄደ በኋላ ተሸንቼ ስከተል ተገልብጦ አገኘሁት የሚል ታሪክ ፈጠርኩ። ከዚህ በኋላ በጣም ሰው በጣም ተገረመ። የእግዚአብሔር ታምር ነው አለ። ይሄ ልጅ ተረፈ፣ የእግዚአብሔር ታምር ነው። ከዛ አዲስ ሆስፒታል በቃ ሰው ትኩረቱ ያለው ከሟቹና ከሚታከመው በቃ የሚያጣጥረው ሰው ጋር ነው እንጂ እኔ ጋር አልነበረም። መጨረሻ ላይ አንዱ ከዛ እንደመጣው ያወቀ አረ ይሄ ልጅ እኮ የተረፈ ነው ብሎ ሲያወራ ሰው በጣም ገረመ። እንዴ ይሄ እኮ የተረፈ ነው ከዚህ ከመኪናው የኔን ታሪክ ደገመላቸው የነገርኳቸው። ከዛ በኋላ በጣም ሰው ሁሉ በቃ እያዘን እናቶች እያለቀሱ ነበር። የኔ ልጅ በቃ እግዚአብሔር አተረፈው ብሎ አቅፎ ከዛ በኋላ እዛው እኔ ቤት ሄደን ተብሎ ከአምድ ቤት ልጅ አድሬ በልቼ ጥጥቼ ጠዋት መለሱ። ልክ ጠዋት ላይ አስከሬኑን እንዲሸኝ ተጠቅልሎ ወደ ስቴ እንዲመለስ ተደውሎ ስለነበር ብዙ መኪኖች መጥተዋል። ከዛ ይህን ታሪክ ደግሞ የተወሰነ ሰው ጮክ ብሎ ነገረልኝ ለእኔ ማለት ይሄ ልጅ እንደዚህ ነው የተረፈው፣ ወደ ሀገሩ መልሶ እስከ አስከሬኖች ጋር ይመለስ ምናምን ተባለ ማለት። ከዛ ፎጣ ለብሼ ነበር። ፎጣን ዘርጋና ጣል መሬት ላይ አለ። በቃ ሰው ያለው 15 አንድ በጣም ብዙ ተሰበሰበና በፎጣ የተሰበሰበ ቋጥሮ ተባለ። ህዝባችን የሆነ አመነኝ። ከዛ በኋላ አስከሬኖች ተጫኑ። ፒካፕ ክፍት ከኋላ ፒካፕ ነው ማስታወሰው። ብዙ አስከሬን ከጎን ያለ አስታውሰዋለሁ። ተከምሯል። ያው በሸራ ተጠቅልሎ እኔ ከኋላ ሆኜ መንገድ ተጀመረ ማለት ነው። ልክ ባህር ዳር ስደርስ እስቴ ብር ይዞ መሄዱ ደግሞ የአባቴን ንዴት የቤተሰቡን ንዴት ሳስታውስ ይገሉኛል። የእስቴን አስከሬን ይዞ ሲመጣ ልክ መናኸሪያ ላይ ሲቆም ይሄ ከመናኸሪያው እዚች ጋር ፈለኩ ጣፍ ያንን ገንዘብ ተሸክሜያለሁ። አሁን ያንን ገንዘብ ተሸክሜያለሁ ይዣለሁ በፎጣዬ። እዛ ገንዘብ ውስጥ አንድ ብር ብቻ መዘዝ አድርጌ አውጥቻችን ብር አወጣውና ሽምብራስ ያን ተቀበልኩና በደንብ እሱን በላሁ። አቺ ሽምብራ ብቻ እንደበላሁ ከተማውን ስዞሩዬ ገንዘቡን እንዴት ማውጣት እንዳለብኝ እንዴት አልጋ መያዝ እንዳለብኝ ስለማላውቅ ብቻ እዚሁ ስዞሩ መሸ ደከመኝ ታኝ። ከዛ በኋላ እዚሁ መናኸሪያ ላይ ነው ያንን ገንዘብ ሙሉን የተዘረፍኩት። ከዛ ተለምኖ የመጣለ ገንዘብ ማለት ነው። ተለምኖ የኔ አይደለም የለፈውበት ስላልሆነ ልክ ሌሊት ላይ ተኝቼ ደክሞኛል። ሌሊት ላይ ጠዋት ስነሳ ማን እንደወሰደው አላውቅም። እዚሁ መናኸሪያ ላይ ነው የተሰበሰበል ግን የተገኘ የለም። ተሰርክ በቃ የለም። ከዛ በኋላ ነው እዚህ አካባቢ ካሉ ሆቴሎች ትርፍራፊ ፍለጋ እንግዲህ እዚህ አካባቢ ከዛ በኋላ ወደ ፓፒረስ ሄደውን ሄደት የጎዳና ተዳዳሪ ልጆች ከየሆቴሎቹ ያወጡና ይበላል። ከነሱ የተረፈውን እኔ ይበላል። ለምን እነሱ እኔ ደግሞ አዲስ መጤ ስለሆንኩ እንዴት መጠየቅ እንዳለብኝ እንዴት ተሻምቶ መብላት እንኳን እንዳለብኝ ስለማላቅ እነሱም ስለማያስጠቁኝ እነሱም ትራፊ ነው ይበላ ነበር። በተለይም ፓፒረስ ሆቴል ከ22 ዓመት በኋላ ቡሌ ስታወጣበት ትርፍራፊ ስታወጣበት ለነበረው ቤት ላይ እስኪ ለማንኛውም ሻይ ቡና እያለን እናወራ ተጋብዘኛለህ ማለት ነው? አዎ በሚገባ። እሺ ከዛ በኋላ እዚህ ሆቴል ላይ መተህ ታውቃለህ? አዎ በደንብ ማለት በጣም የሚገርም ታሪክ ነው። ማለት ፍጻሜውን ለመስማት ጓጓ። ቀጥሉ እንግዲህ ሌሎችን ቀጣዮችን ታሪክ ደግሞ ይሄር ኮራል
ከዛ በኋላም ደግሞ ወደ ገበያ ውስጥ ገባውና ቋጠሮ መሸከም ስራ። የባህር ዳር የድሮ ገበያ እንግዲህ መሀሉ ነው የምታየው ነው። በፊት እንግዲህ ዋና ይሄ የአትክልቱ የሽንኩርቱ ቲማቲሙ ሆኖ እዚህ አካባቢ ነው። ሸክላው ጥራው በዚህ አካባቢ ብዙ ሸቀጣሸቀጦች የሚሸጡበት ቦታ ነበር። የዕለት ጉርስ ለማግኘት ቋጠሮ መሸከም ይባል ስራ አለ። ወዛደር አዎ ትገሪ ሸከም አዎ አለሰለ ትገሪ ሸከም ስትል ይሄ ልጅ ነው ገራገር ነው ይልና አይሸከሙ ሸከማለ በእግሬ ይዘት ወደ ቀበሌ 14 ወደ ቀበሌ 13 የተለያየ ቦታ ላይ ትሄዳለህ። በቃ እንግዲህ ረጅም ቦታ ሄደህ ቢሰጥህ 50 ሳንቲም ነው። በጣም ትልቁ ነው እንጂ 10 ሳንቲም የሰጠች ሴትዮ አለች። ግን በዛን ሰዓት ግን ሳንቲሙ ይሰራል። 50 ሳንቲም ተሰጠ ማለት ቁርስን ዘጋ ነው። ከዚያ ሁሉ ውጣ ውረድ በኋላ እንጂ ብዙ ጣውረዶችን እንዳሳለፍ እየነገርከኝ ነውና አሁን ምን ለኛ አሁን ያለህበት ደረጃ ማለት ምን ለኛ እስኪ ንገረኝ። እንደ ብዙ አጓጊ ታሪኮች አሉ፣ ብዙ ነገሮች አሉ። አሁንም አልነግርህም፣ ገና ብዙ ነገሮችን ማሳያለኝ እነሱን አሳያለሁ። አሁን ያለሁበትን ደረጃ ታያለህ። እንደ ቄስ ተማሪ እየመሰልኩ ያው አባቴ ካንስል ነበረ ተወሰነ ስላስተማረኝ ቄስ ተማሪዎችም እንዴት እንደሚለምኑ ስለማቅ ስለ መንተ ማርያም እያልኩ ስለ መብርሃን እያልኩ ያው እንጀራዬን መብላት ጀመርኩ። ፍርፋሪ ይሰጥሃል፣ ያችን ትበላለህ። ምን ስንል እንደውም አንድ ስቶሪ እዚህ ጋር አንድ ነገር ላስታውሰህ። እዚች ጋር ላስታውሰው የምፈልግ አንድ ስቶሪ አለ። ምን አይነት ስቶሪ ታስታውሰኝ? አሁን ማስታውስ በ97 ወይም ከ96 ወደ 97 ዓመተ ምህረት ይጽናል። ያኔ እንግዲህ ጎዳና ተዳዳሪ ሁን በሚንቀሳቀሱበት ሰዓት ዝናብ ይመጣል። መንገድ ላይ ቤት የለኝም። መንገድ ላይ ዝናብ ሲመጣ ዝናቡ በጣም ይቀዘቅዛል። እዚህ ጋር ልማት ባንክ ደግሞ ቦይ ነበር። አሁን ተከድኖ እንጂ ቦይ ዝም ብሎ ጎርፍ ሲወርድ ታየዋለህ። አስፋልቱን አጥቦ ወደ ቦይ ሲወርድ ጎርፍ ይሞቃል። ከዛ በኋላ ከዝናቡ ይልቅ እና ንፋስና ዝናቡ ያው ስለሚቀዘቅዝ ጎርፉ ላይ ስትቀመጥ ይሞቃል እንጂ በቃ እስከ ልብሴ ድረስ የተቀመጥኩበት ታሪክ ስለነበረ እና በዚህ ጎርፍ ላይ ተቀምጬ በዚህ ስታልፍ አንድ አሁን ትዕግስት የምትባል ደግ ልብ ያላት እህት ነበረችና በዚህ ስታልፍ አቢ ምን ሆነ ነው ከጎርፉ ላይ በጣም አሳዘንኳትና ምን ሆነ ነው አለች። ከዝናቡ ጎርፉ ይሻለኛል እሱ ይሞቀኝ ጅምር አልኳት። በጣም አዘነች። እንዴት የሰው ልጅ እንዴት ጎርፍ ላይ ይቀመጣል ምናምን ብላ እጄን ስባ ናቢ ማን ብላ አነሳች ማለት ነው። አነሳችኝና በጣም በቀን የሆነች ልጅ ናት። በቃ እጄን ይዛ በዚህ መንገዱ ራሱ ይሄ ነው ወሰደችኝ ወደ ቤቷ ማለት ነው። ጥፍ ብለን እናገኘዋለን ቤቷን አሳያለሁ። ከጎርፉ ላይ አንስታ ቀጥታ ወስዳ ልብሴ በሱሶ ስለነበር የእህቷን ልጅ ቅዱስ ይባላል አሁን ዶክተር ሆኗል። በጣም ወደ ወንድሜ ነው። ቤተሰቡ በሙሉ ተባረከ ነውና የሱን ልብስ አንስተው የሱን ልብስ አለበሱኝ። ትኩስ ርቦኝ ነበር። ትኩስ ዶሮ ወጥ እንግዲህ በተራብክበት ሰዓት፣ በተወረድክበት ሰዓት፣ በተጨነቅበት ሰዓት ወዲያው ልብስ ተቀይሮልህ ገላህን ታጥበህ ማለት ወዲያው ልብስ ተቀይሮልህ ዶሮ ወጥ ሲቀርብልህ ያለውን ስሜት የልጅነት ስሜት ደግሞ ስታስበው በጣም የሚገርመውና እስካሁን አእምሮዬ ላይ አለና በደንብ አሁንም እጎበጅበታለሁ። እኔም ተመልሼ የት ነው የምታድራቢ አለች። እኔ በረንዳ ነው ግን ብር ሳንቲም ካገኘው መደብ ወይም ወልወል የሚባል አለ 30 ሳንቲም ማነው 30 ሳንቲም ወይም 25 ሳንቲም አካባቢ መሰለኝ ያችን ከፍለህ መደብ ይሰጣል። አስመራ ድርድር ዝም ብለህ ሄደህ ትተኛለህ እንጂ ምንጣፍ ልብስ ምናምን የለም። በቃ ዝም ብለህ ስፔስ ይሰጣል እዛ ላይ መተኛት። ለዛ የሚሆን 5 ብር ሰጠች። 5 ብር በጣም ብዙ ብር ነው ያልኩ ቤት እንግዲህ ትግስት ያመጣችኝ ቤት ይሄ ነው። የቤተሰቦቿ ቤት እዚህ ቤት ነበር የሚኖሩት። አሁን በቃ ሌላ ቤት ሆኗል። በጊዜው በጣም የሚያምር ውብ ግቢ ነበር። እንግዲህ ያው በማርጀትም አንደኛ ምርጥ ነበር። ሳሎን የተለየ ነበር። አሁን እንግዲህ ሰዎቹ የሉም፣ ወደ አዲስ አበባ ሙቭ አድርገዋል። አሁንም ቤተሰቦች ናቸው። አሁንም ከጎኔ ናቸው። ረጅም ጊዜ ጎዳና ተኛው። በነገራችን ላይ ፈጣንም ስለን እግዚአብሔር እየረዳኝ ሙሉ ዓለም አካባቢ ሆቴሎች ጋር ያው ቆሻሻ ትደፋለህ። ገንዳ ነበር ዶሮ የሚደፋው። ያን ቆሻሻ ስትደፋላቸው በተለይ ስጋ ቤቶች አጥንቱ ምናምን ይዘህ ላለ ስትመለስ ትርፍራፊ ይሰጣል። እሱ መብላት ጀመር። በቃ ለሆድ አታስብ።
በጊዜው የነበረው ሙሉ ዓለም አካባቢ ሸገር ስጋ ቤት የሚባል ነበረ። እሱ አይ ጎዳና ከምታየኝ አንተ ልጅ ጥሩ ልጅ ትመስላለህ፣ ስለዚህ እኔ ግቢ ውስጥ ውጭ ላይ ከምታየኝ ግቢ ውስጥ ካለው ወንበር ላይ ተራርበህ ወንበሩ ላይ ተኛ። ከዛ ከሱ ቤት ከግቢ ውስጥ እያደረኩ ቀን ቆሻሻ እያስደፋው ኢቭን ለእኔ ተርፌ ያንን ትርፍራፊ እያወጣው ለሌሎች መስጠት ጀመርኩ። ብዙ ጎዳና ተዳዳሪ በጊዜው ህይወቱ የተቀየረ ብዙ ሰው አለ። በጣም አክቲቭ መሆኔን ሲያይ በቃ ከአስተናጋጆቹ ጋር ማጣመር ጀመረ። ትምህርትን መቀጠል አለበት ከኔ ጋር ትቀጥላለህ ተባልኩ። በቃ ከሱ አልፎ ሰፈሩ ላሉ ለሙሉ ዓለም አካባቢ ሆቴሎች ወይዘሮ አምታል የሚባሉ ነበር። ሶፊያ የምትባል እናት ነበረች። ኮልባ ሆቴል ምናምን አቦጊዳ ሀው የሚባሉ ነበር። እዛ አካባቢ ላሉ ሆቴሎች በቃ ተላላኪ ቋሚ ለሱቆች ሰናይት የምትባል ሱቅ ነበር። ለሱቆች በጣም በቃ የሆነ ግዛት ከተባል አይቺን ነገር ዳጥ ብዬ በፍጥነት ገዝቼ በራሷ ሂሳቧ ምንም ነገር ሽርፍራሽ ሳላጎድል ስለምሰጣቸው በታማኝነት በጣም ወደዱኝ። እዛ በቃ ይሄ ልጅማ ጊዜው ደግሞ ሞባይል ባህር ዳር እየገባ ነበር። ሞባይል አፓራቶች ስለዚህ ልክ እንደ ሞባይል እንግዲህ ሞባይል ደውለን አሁን አዲስ አበባ እናናግራለን። ልክ እንደዚህ የልጅም አሁን ልከ ነው አሁን ይደርሳል እና ሞባይል ነው ስሙ መሆን አይለበታል። እዛ ሞባይል የሚል ስም አወጡልኝ። ሞባይል ያው ፈጣን ነው። ቤት በፈለክ ቦታ ልከው መልዕክት ወዲያው ነው ይዘው እኛ ጋር ቀስ በቀስ እየተዋወቅን እዛም ምላላት ነገር ሲለ ታስተናጋጅም ይሰራና እንደ ሊስትሮም ሆኖ ይሰራል። በቃ ያገኘውን ስራ ሳንቲም ለማግኘት ነው። እዛን ሰዓት የሚሮጥ ያገኛት ስራ ይሰራ። አንደኛ ከወጣ ደብተር ይገዛል። ቀጥሎ በቃ አንደኛ ከወጣ ዩኒፎርም እንደዛ እየተዋዋልን ያው ብዙ ጊዜዎችን አሳለፍን በይቀፍ ወይም በሞባይል ጋር። እኔ በጣም የሚገርም ነገር ከማደንቃቸው ሰዎች ውስጥ አንዱ ምክንያቱም ችግር ሳይበግረው ለዓላማው ተሸጋው በጣም ስላገኘው ደስ ብሎኛል። ለብዙ ሰው አርአያ መሆን የሚችል ሰው ድንቅ ልጅ ነው። እንጂ ወዘታዘ ምን እንታላችሁ ልጅ ደግሞ አስተናጋጁን ማትገባበት የለም አይደል? በደም በጣም ይገርማል። አስተናጋጅ ነበር ማለት ነው። አርቲስት በምናቡ ከበደ ይባላል። እሱ መጥቶ ሞባይል ሲሉ እንዲሰማ እንዴ ሞባይል የሚባል ሰው አለ እንዴ? አረ እንደውም ገጣሚ ነው ይገጥማልሃል፣ ከፈለክ ስላንተ ቆሞ አሁኑ ይገጥምልሃል። ግጥም ትገጥም ነበር በምናቡ እስኪ ይበልልኝ አለኝ። በቃ በጊዜው ምችላትን አልኩለት። በኢቲቪ በዛን ጊዜ ቴሌቪዥን አንድነት እሁድ መስታወት የሚባል ፕሮግራም ነበር። በ120 ማለት ነው። መስታወት የሚል ፕሮግራም ነበረኝ። ዶክመንተሪ ፊልሞችን እንደዚህ ዴቨሎፕመንታል ድራማዎችን ሰራ ስለነበረ አልማ ጋር አንድ ስራ ነበረኝ ክንዴ የሚል በቤተሰብ ጤና ስነ ተዋልዶ ዙሪያ ላይ ነበርና ሕፃን ልጅ ተፈልጎ ሻሼ ቢራራ 5-6 ምናምን ሕፃናት ያሉበት ሰው ፈለኩኝ ማለት ነው። እና መጣ። ስመጣ በቃ ፍትን ያለ ልጅ ነው እና ቃላቱ አክሰንቱ በጣም በትክክል በቦታው የገባ ነው። ፈጣን ነው። ብቻ ባጭሩ ማገዶ ቆጣቢ በለው በቃ። አንዳንድ ጊዜ አንዳንድ ዳይሬክት ስታደርግ አንዳንድ ሰው ይፈጅብሃል አይደል ብዙ ነገሩ። እሱ ግን በፍጥነት ውስጥ ነው ያለው እና ደስ አለኝ። የህፃን ካራክተር ካስት እያደረገኝ ገጠር በቃ እየወሰደ እያሰራኝ እሱም በቃ እየወደደ ይመጣ። እኔም ደግሞ ሳላስበው በቴሌቪዥን እየታየው እዛ አካባቢ ፌመስ ሆንኩ ማለት ነው። አስታውሳለሁ ልክ ጎረቤት ሂደን እንጀራ እንደሚለምንበት ሂደህ የምትላ እንዴት ሲናለች እዛ ላይ እና እናቴ እንደምትሎት እና ምናምን ብሎ ያን መልእክት የገለጸበት እስከ መቼ ድረስ አይምሮ አይጠፋም ያለበት እና ልጁ በቃ ትልቅ የሚያድግ በጥበብ ውስጥም ቢቆይ ትልቅ ተስፋ ያለውን መሆኑን አይቻለሁ። ለመጀመሪያ ጊዜ ሞባይልን ያገኘሁት ያኔ ነው። ከዛ በኋላ ሙሉ ዓለም የባህል ማዕከል እዛው ፊት ለፊት ስለሆነ አሁን ያለንበት ሙሉ ዓለም የባህል ማዕከል ቀበሌ 4 ማለት ነው። ቀበሌ 4 እና ቀበሌ 3 ድንበር ማለት ነው ያለ ነው። የጎዳና ተዳዳሪ በሆንኩበት ሰዓት የተኛሁበት ቦታ ነው። መኝታዬም ነበር ማለት ነው ለመጀመሪያ ጊዜ። አዎ ገባ ብዬ ትልቁን የህይወት ክፍሌን የቀየረውን ቦታ ላሳይህ። ሙሉ ዓለም ምን አይነት ቦታ ነው? ሙሉ ዓለም የባህል ማዕከል ይባላል።
ሙሉ ዓለም የባህል ማዕከል ማለት ይሄን ይመስላል። የሚገርም ነው። ከላይ ሙላሉ ማለት ነው። ከላይ ሙላሉ ፍሎቶች አሉት። ከላይ ብዙ ሰው ይዛል፣ ታችን ብዙ ሰው ይዛል። እኔ ዛሬ በጣም ደስታ ተሰምቶኛል። ምክንያቱም ገብቼበትም አላውቀው አዳራሽ ውስጥ ነው የገባሁትና ለምን እንደገባውም አላውቅምና ለምንድን ነው ይዘኝ የመጣኸው ወደዚህ? የሆነ ነገር ላሳየስ። እታታ ትጠገብ እንዳጠበቸው ቃ የጌታ አይዞን ዘፈን ግንባ ደብቃ ካሳቆ ይታለሽ ለአገር የሚበቃ የቴዎድሮስ ራዕይ ላይ እረኛ ያለው ነው። የእረኛ ካራክተር የሰጡኝ ነበር ማለት አርቲስት ሱራፌል ተካ ደግሞ የቴዎድሮስን ገጸ ባህሪ ታውሶ እሺ አያሽኝ ኢትዮጵያ ግሬንጉርሽን ሰማሽልኝ ጊዜ ሰጠው ጂኔ እንግሊዝ መንግስት እጅን ስጥ እኮ ነው የሚለኝ እኮ እጄ የኔ ይሄ ስንት ጀግና እንደ ቆሎ አፍኖ የኖረውን ምን ያደርገው ስሜን እንጂ በሩቁ እንግሊዝ እጄን አያውቁ ነበር ያለ። ለምንድን ነው ከትወና የወጣው? ትወና የወጣውበት ምክንያት ሁሉም አርቲስት እንድማር ነበር የሚገፋፋኝ። በተለይም ደግሞ የሙሉ ዓለም አካባቢ የነበሩ አርቲስቶች በሙሉ በቃ መጀመሪያ ትምህርትን እኔ ሙሉ ዓለም ውስጥ በተዋናይነት ነበር የተቀጠርኩት። የህፃናት ቲያትር 1-2 ሰርተናል። ትልቅ ተውኔት ላይ ሰርቷል። ተዋናይና ጸሐፊ ተውኔት በጌትነት እንየው የተደረሰውና የተዘጋጀውን በአፄ ቴዎድሮስ የህይወት ታሪክ ላይ ውጣ ውረድ ላይ የተሰራ አንድ ተውኔት ነበር። የቴዎድሮስ ራዕይ የሚል ትልቅ ተውኔት እዛ ላይ ተዋናይ ሆኖ ሰርቷል። ያን ጊዜም አብረን ሰርተናል። በተለይም ደግሞ ይሄን የቴዎድሮስ ራዕይን ይዘን በሄድንበት ጊዜ አስታውሳለሁ አርቲስት ሰለሞን ቦጋለ ሳይቀር ጀርባዬን እየደባበሰ ትምህርትሽ ያለኝ ፓርት እንግዲህ እሱ ላይ አስታውስ ይችላል። እኔ ግን በጣም ብዙ አርቲስቶችን አግኝቻለሁ አዲስ አበባ። እነሱም ኢኒሼት የሚያደርጉኝ ትምህርቴን እንድማር ስለነበረ ለዛም ብዬ ጥሩ ውጤት በማምጣት ወደ 11 ስገባ የናቹራል ተማሪ ነበርኩ። የናቹራል ትምህርቶች ጥሩ ነበርኩ። ግን ይሄ አርት ገባለሁ የሚለው ስሜት ነው ወደ ሶሻል ገብቼ የህግ ትምህርትን ያጠናሁት እንጂ ትምህርትን የሚለው ምክራቸው ነው የሰው ምክር ሲያደረሰኝ እሱም ጠቅሞኛል በጣም። እንግዲህ ወደፊት ማለት አሁን ካለበት ባሻገር ትወናው ላይ ደግሞ ብዙ ነገር እጠብቃለሁና ለማንኛውም ሰዓታችን ስለሄደ ፕሮግራማችን እንዳይሄድ እንሂድ፣ ያ ፕሮግራማችን እንዳይበላሽብን። ስለዚህ በዚህ መሀል ነው ማለት ነው የፍቅር ህይወት የተጀመረው። እስኪ ንገሪኝ ስለሱ። እንዴት ነበር የፍቅር ህይወት? የፍቅር ህይወት የተጀመረው ሙሉ ዓለም ማዕከል እየሰራው በነበረበት ሰዓት አንድ በጣም ጎበዝ ድምፃዊ ልጅ ነበረ። እሱ ጋር በጣም ጓደኛ ሆነን እና የህንድ ፊልም እናያለን። እሱ ሰፈር እየሄድን ስለ ፍቅር ታሪኮች እናወራለን። በቃ አርቲስት የሆን መሰለንና በልጅነቴ ስለ ፍቅር ነው የምናወራው እና እከሊትን አፍቅሬያት ይለኛል እሱ። ማንን? ትምህርት ቤት ነው እሱ 6 ያክል ነው እኔ 5 ያሳየኛል አክቹሊ። እና ኧረ እኔ እንዲህ አይነት ነገር ምናምን እያልኩ ግን እኔስ የሚል በቃ የህንድ ፊልም አይተህ ከጃነ ስታሬ ሲሉ አንተ ኧረ ይህም አለ እንዴ ምናምን ትልና ክላስ ውስጥ ስታማትር የሆነች ቆንጆ ልጅ አየሁ። ከዛ በቃ የኔም እሷ ነበር። በቃ ምንም ነገር እኮ የለም ዝም ብለህ ማለት ነው። ከዛ ክላሴ ያምሮት የምትባል ጓደኛ አለች ከጎኔ ናትና የሆነች ልጅ ወድጄ አልኳት። በቃ ልጆች እኮ ነን ግን በቃ እንደ የል ስንተኛ ክፍል ነበር? 5ኛ ክፍል ነበር። እንዴት አስታወሽኝ? ማን ሻይ ቤታችን ሰርጻ ተገኝቻለሁ ዛሬ። ተገኛልከኝ ይኸው መጣሁ። ልክ ባለቤትን ይዘን ይመጣል ማለት ነው። አዎ ኤሌመንታሪ ታሪካችን እንግዲህ እዚህ ኤሌመንታሪ ከ1 እስከ 8 የተማራችሁ? 1 እስከ 8 የተማርንበት የተማርሽ አንቺ?
አንድ ላይ የተማራችሁት ማለት ነው? አዎ በደንብ። ስለዚህ መጀመሪያ ግንኙነታችሁ የሚሆነው እዚህ ትምህርት ቤት ክላሷን የምናሳያለን 5ኛ ክፍል ላይ ነውና የአምሮት ወድጃ ስለ ማንን እሷን አልኳት። የእናት ፈንታ ትባላለች ስሟ። የእናት ፈንታ ናት። ዋው ትክክለኛ ሴት ህፃን ነን እኮ ግን በቃ በጊዜው ልክ እንደ ቃቃ አይነት ነገር አብዛኛው በቃ ይሄ እየተሯሯጠን ያደግንበት ነው። እንግዲህ እንደምታየው ብዙ ታሪካችሁ የጀመረው ከዚህ ነው ማለት ነው? አዎ በጣም ብዙ ታሪካችን ብዙ ትዝታ አለ። እነዚህ ትግሉን ታዩ ነበረ ግን ያኔ ለፍቅር የሚከፍለው መስዋዕትነት? አዎ ግን በሰዓቱ ገና ልጅም ስለነበር መረዳት አይደለም በጣም ነበር የሚናደድብኝ። እንደዚህ ሲጽፍልሽ ምናምን ማለት ነው? አዎ እናደዳለች በጣም። ከዛ ላይ ደግሞ ተማሪዎቹ ምናምን የእሱ ሚስት ይሏታል። በዛ ሲሄድ በቃ ምናምን ይሉኛል እና ልጁና ደግሞ በ11 ዓመት ምናምን እንደዛ ስትባል በእኛ ጊዜ በተለይ ደግሞ ምን ደስ የሚል አልነበረውም እና የሆነ መንገድ ላይ ራሱ መንገድ ስለሚከተለኝ ስለነበረ ካየሁት ነገር አቅጣጫ ተቀይራለች። በነገራችን ላይ ክላሳችን እቺ 5ኛ ኤ ክላስ የነበረችው አሁን ተቆልፋለች። እንግዲህ ምን አድርገዋት እንደሆነ አላውቅም። እዚህ ክላስ ነበር የተማራችሁት? እዚህ ክላስ ማለት አንቺ ስንተኛ ክፍል ነበርሽ? እዛ 5ኛ አንድ ክፍል ነበረች? አንድ ክፍል ከአንድ ወንበር እኮ ከጀርባ እኮ ነው ያዩዋት። ሳይ ቆንጆ ናት። ስለዚህ 5ኛ ክፍል ማለት ኦልሞስት ስንት ዓመተ ምህረት ማለት ነው? 98 ማለት 20 ዓመቱ ማለት ከ20 ዓመት በኋላ የተማራ የዛሬ 20 ዓመት ወይ ጥቅምት ህዳርንም አካባቢ ሊሆን ይችላል። እዚህ ክላስ ውስጥ አብረን እንማር ነበር። ከዛ በኋላ ይህ ከሆነማ ብዬ አይላቪ እንጂ ጻፍሽላት በእንግሊዘኛ ኦኬ አይላቪ ደብዳቤው አይላቪ ብቻ ብለህ በቃ እየሰጠሽ አይላቪ እየጻፍላት ደርሷታል። ከዛ በአማርኛ በሚቀጥለው ቀን ስመጣ እንደተለመደው አብራኝ ትጫወታለች። ኦኬ እሺ ብላኛለች ማለት ነው። ምላሽ የለም። ኦኬ ያንን ወረቀት ያላነበበችው ወይ አልገባት እንግሊዘኛው ማለት ነው። አንቺ አልገባሽም ነበር? አይላቪ የመጀመሪያው አልገባት። እዚህ ጋር ለስላሳ ነበርና በባዶ እግሯ ጫማዋን አውልቃ መስመር የምትጫወት ይችላል። ምንም አይነት እኮ ፊዚካሊ ምንም ነገር የለም። ዝም ብሎ አንዳንዱ የእሱ ሚስት ናት የእሱ እከሊት እኮ የእሱ ናት መባል በቃ ቃሉን ብቻ ነው የምንፈልገው። እሺ በይኝ እኮ ነው የምትል። ሌላ የምትፈጥረው ነገር የለም። እሺ ካለች በቃ የእሱ ሚስት ናት ይባላል። በቃ ሌላ ነገር ታሪክ አለቀ። በጊዜው እሺ ለማለት ግን ከባድ ሰው ነበረች። ህፃንም ስለነበር የተጠነሰሰው ፍቅር ዛሬ በልጆች ተባርኮ አሁን የ3 ልጆች እናት ሆነሻል። የ3 ልጆች አባት ሆና የሰር ስለዚህ 20 ዓመት ሙሉ በፍቅር ቆይታችኋል። በፍቅር ያለምንም ጸብ ግን ገጥምላት ነበር። ኦኬ ነጫጭ ጥርሶችሽ ከወተት የመጡ ያስደነግጡኛል እየመጡ ከዛ ይህን ካነበበች በኋላ ተንኮል መሆኑ ገባ። በቃ ተንኮል ነው በቃ አለችና ቆረፈች፣ ዘጋች። ከዛ ልጆች ሁሉ ሙድ መያዝ ጀመሩ። ተሰማ፣ ወሬው ተሰራጨ። የነገርኳቸው ልጆችም አራቡት። ከዛ 5ኛ ክፍል ጭራሽ ላገኛት አልቻልኩም። በቃ 6ኛ ክፍል ገባን። ከ6ኛ ክፍልም እንደዚሁ ከርቀት እከተላታለሁ፣ ሳያት አፍራለሁ ምናምን እየሆነ መጣ። በቃ የሆነ ህይወት እየሆነ መጣ የሆነ። ከዛ በኋላ ስሟን ሁሉ በየደብተሬ በየገጹ መጻፍ ጀመር። በዛ ላይ ጠዋት ሰኞ ጠዋት ድራማ ሰራለሁ እዛ ተማሪዎች ፊት ለፊት ለእሷ ለማሳየትም ሾው አደርጋለሁ። ሚኒ ሚዲያ ላይ ያው ጓደኛዬም ዘፋኝ ነው። እዛው ሚኒ ሚዲያ ላይ እንዘፍናለን። እሱ ይዘፍናል፣ እኔ ተውናለሁ። በቃ በጣም ታዋቂ ሆነ። በቃ ተደጋጋሚ ስታስቸግረኝ በቃ የጉልበት የምናምን ነገር ለመጠቀም ሞከርኩ። ምን አንቺ ምን እንደማለት ፈልገሽ ነው ምናምን ለማለት ሞክራለሁ። እኔ በቴሌቪዥን እየታየሁ በተማሪ ፊት እየተወንኩ እኔ መሰለ አይነት ነገር ተሰማኝና እንዴት አንቺ ማን ስለሆንሽ ነው አይነት ነገር ስላት እኔ ያንተን ወድጄ ወይም ፈርቼ እንዳልመስልህ አንተ እኮ ሕፃን ምንድን እንዲህ የሚያደርግ ምን የሚያቅልህ ምናምን ብላ ገላምጣኝ ስትሄድ እንደመያዝ ሳረጋት በቃ እንደንግርግሪያት ተቆጠረና አንገራገረኝ በሚል ዳጎቷ ለመምህር አጎቷ አዘዋለ። በጣም ከባድ አጎቷ አላትና እሱ ደግሞ ስትሪክት የሆነ መምህር ነው። እንዲህ አይነት ነገር ሲሰማ ናዴ ይፈራል። ትምህርት ቤት ውስጥ እሱ ይፈራል። ናዴ የጠራኝ ቦታ ሻይ እየተጠቀምኩ ሻይ ቡና ማን ነው ሻይ በዳቦ ምናምን እየበላው ከትምህርት ቤቱ ሻይ ቤት አካባቢ በዛ ውስጥ አጎቷ ይጠራዋል።
በጣም እየጨነቀኝ እንዲህ ማለት የማችል ሄድኩ። ከዛ እንዴት ባለባለና ምን አረው ምን አረው ታውቀዋል አረጋሽ ምን አረው ታውቀዋል ምንም ስለ ጉዳይ አላወራም። በቦክስ ብቻ ነው የተግባባን። ድጋሚ እሺ ስለው ሰባተኛ ክፍል ስንገባ ኢትዮሮስ ራይን የሰራሁበት ጊዜ ነበር 2000 ዓመተ ምህረት ያኔ አዲስ አበባ መጣን። ቲያትር ሳይተን ተመለስኩ ምናምን የሆነ ብር ማግኝቻለሁ ምናምን። በዛን ጊዜ 1000 ምናምን መያዝ ማለት በጣም ብዙ ብር በእጄ ብቻ 1000 ተሰጥቶኛል። ካበሉ ከምን ውጭ ማለት በዛን ሰዓት ስመለስ ካሜራ ተከራይቼ ፎቶ ለማንሳት ምናምን እጥራለሁ። በቃ ላለመሸነፍ እሷም እምቢ ስላለችኝ በቃ ለምን እሸነፋለሁ። በዛ ላይ የሆነቴን ወደድኳት። ቤት ተከራይቼ መኖር ጀምሬ ነበር። ከዛ በኋላ ገንዘብ ሲጠፋ አንድ ጓደኛዬ ሎተሪ እያዞረ እንስራ ሎተሪ 100 ብር ብትሰራ 15 ብር ታተርፋለህ። ስለዚህ ለምን ትምህርት እንማራለን? እነሱ ተምረው እስከሚጨርሱ እኛ ሀብታም እንሆናለን። የየቀኑ ገቢያችን አሰላና በ10 ዓመት ምናምን አባዛና ሀብታም እንሆናለን። ተወው ትምህርት ሆናል። ከዛ ብሩን ሰጠኝ። ሎተሪ ያዞራል 100 ብር ሽጬ 15 ብር አገኛለሁ። 7 ብር 50 ለሱ ሰጠዋለሁ። እኩል ተካፈለ። እሱ በራሱ ለካ ለራሱ ነው የሚያሰራኛል። ከዛ በኋላ አንድ ሳምንት ምናምን እንደተወኩት ደግሞ እሷ ትናፍቀኛለች። ትምህርት ቤት መሄድ አለብኝ። እሷን ለማየት ስሄድ ደግሞ ከእሷ ፊት ሰነፍ መባል አልፈልግም። ጎበዝ ተማሪ መባል ስላለብኝ ከመምህራን ሲጠይቁ እሳተፋለሁ። መመለስ አለብኝ። ለመመለስ ትንሽ ያነባለሁ፣ ትኩረት አደርጋለሁ። ከዛ በቃ በዛውም ትምህርቴንም ቀጠልኩ ማለት ሊቋረጥ የነበረው ትምህርት በእሷ ምክንያት ቀጠለ። በጣም የሚገርም ሆቴል፣ ባለ 5 ኮከብ ሆቴል ባህር ዳር ላይ ነው የምንገኘው። አባይና የእናት ፈንታን ሰርፕራይዝ ልናረጋቸው ነው። እንግዶቻችን በሙሉ ቦታቸውን ይዘዋል። ብቻ ለብቻ ነው እጃቸው የምገባው። ምን እንደሚፈጠር እኔ እንጃ፣ መገመት አዳግቶኛል። እሷ ስለዚህ ፕሮግራም ስለመጡት እንግዶች ምንም የምታውቀው ነገር የላትም። 8ኛ ክፍል ወደ መጨረሻው አካባቢ በቃ ስሙ ብቻ ነው እንጂ እንደምወዳት ብቻ ነው እንጂ እሷ እሺ እንዳላለች በቃ ሰው ሁሉ ተማሪ ሁሉ ያውቃል። ግን የሞባይል ሚስት የሚል መሳቀቅ እንዳለባት አውቃል። አበባ መስለ ቺፓራ እንትና አላለችም። እኔ አላስፈልጋችሁም ለምን ታረጋለች? እሷ እኮ የላትም። እኔ ነው አይደል ኢንተርኔት ተባለ። ዘሻ ለምን ችግር የለም ፓወሩ ስላልበራ የማይሆን መስሎ የታየ
እግዚአብሔር ሆኖ ስላየን እንዲያሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አኑረናል የእግዚአብሔር ሥራ መስጦናል እንዳደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ አባትና እናት ደስ አላቸው ያዕቆብ አምላክ ሞገስ ሆነላችሁ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ አጨብጭቡላችሁ የሰራዊት ጌታ አነሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል እንመልሳለን ድንቅ አድርጎልኛል ወደደ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲጓደዱብኝ ድንቅ አድርጎልኛል ማን ይደርስለታል ድንቅ አድርጎልኛል ኢየሩስ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክና ድንቅ አድርጎልኛል ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል አልረሳኝም አምላክ አነሳኝ ከትቢያ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነዶኪ ማስሜት ይኸው ዛሬ በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ አንተ እያለህ ማፈር የለባቸው ሁሉ ይቻልሃል ወይኑን ሞላላቸው ማድጋው ባዶ ነው ብለሽ ተናገር ጌታን ያሳሰብሽው እመቤታችን ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እልል በሉላቸው ይሄንን አታነሱ እኔ አልፈልግም ፈረሰኛው ላባወራ ነው 20 ዓመት በላይ የፈጀውን የፍቅር ግንኙነት ዛሬ እንዲህ ባለ መልኩ
አይተናቸው ስለሆነ በጣም ሁላችንም ደስተኞች ነን። ትላንትና አንዳንድ ጨዋታዎች ሲያጫውተኝ ነበርና እሺ ምን አረፍ ታውቀዋለህ? በቦክስ ይሉታል። ምን አርጌ ነው ታውቀዋለህ? ያዥ እንጂ በደንብ አንሺ እንጂ ሰርጸ ድንግል ነው። እንደዚህ እየረበሸኝ ነው አንድ ልጅ ብላ ስትነግረኝ እስኪ አባይ የሚባል ልጅ አለ ምናምን አልኳቸውና አዎ ሲሉኝ ና አልኩ። ወደ ውጭ እንዲወጣ አደረኩት። ከዛ በኋላ መታሁት። ከትምህርት እንዳያደናቅፍ የሚል እሳቤ ስለነበረኝ ነው። አሁን ከዛ ኧረ እኔ ለጨዋታ ነው ለምንም አይደለም ለጨዋታ ብዬ ነው እንደዚህ ነው አለኝ። ሁለተኛ እንደዚህ አይነቱን ጉዳይ ብትፈጽም እንደገና ነው መደብደብ ብዬ መጨረሻ ላይ እግዚአብሔር እንግዲህ አንድ ያደረገውን ሰው አይለየውም ነው ይባል። እንግዲህ ከ20 ዓመት በላይ የቆየ ፍቅር ነውና ምን ተሰማዎት? በጣም ከፍተኛ ደስታ ነው። በጣም አሁን አባይ ደውሎልኝ በቀደም ግልጽ አላደረገልኝም። መጨረሻ እናት ሰርፕራይዝ ላደርግ ነው ሲለኝ ምንድን ነው ሰርፕራይዝ የሆነ ሌላ ጉዳይ አለ ብዬ ነው እንጂ ይሄንን ፕሮግራምን በትክክል አላወቅኩትም ነበር። ቆንጆ ነው በጣም ይሄማንሽ ነው በጣም ወመን ተቃራኒ ነው። ዋው መናኸሪያ አሳፍሮ ብር ሰጥቶ ለሱም ሳይሆን ለረዳቱ ነበርና ወደ እስቴ እንዲመለስ አድርጎታልና ዛሬ በማዕከላችን ይገኛል። አባቱ ለትምህርት ያለው ፍላጎት በጣም ከፍተኛ ነበር። ቄስ ናቸው። ኢብን እግር ሲያማቸው እግራቸው ልጆቹ ሲያማቸው አዝሎ ትምህርት ቤት የሚወስድ አባት ነው የነበራቸው እና እኔ እንዳጋጣሚ እንግዲህ በውትድርና ህይወት እዚህ ባህር ዳር ስኖር ልጁ አድጎ ከተማ መኖር ፈልጓል መሰለኝ ያኔ። ከዛ በኋላ ባህር ዳር በእግሩ ነው የገባው። ባህር ዳር ከገባ በኋላ ያኔ እንዳሁኑ ስልክ ሞባይል የለም፣ በስልክ ይደወልልኛልና እንዲህ አይነት ልጅ ቢሮአችን አለና ወሰድ ይባላል። ሄድኩ። ሳገኘው እሱ ነው ህይወት እየመራው እንደነበር አሁን ላይ ሆኜ ሳስበው ይገርመኛል። እና ጸጉር ቤት ይሄድና ተመልሶ እንዳያጣው ድንጋይ ያስቀመጠ ጸጉር ቤቱ ደርሷል። ከዛ ጸጉሩን እንደተስተካከለ ተመልሶአችን ድንጋይ እየተከተለ ቤት ገባ። ዛማታ ስንሄድ ጸጉሩን ተስተካክሏል። ማን አስተካከለ? አይ እኔ እጄ ድንጋይ ያስቀመጥኩ ጸጉር ቤት ሄድኩ ተመለስኩ በእንደዛ ሁኔታ አደረኩ ይላልና በጣም ይገርማል። አታለየ ደብተራ ስጄ ቤተሰቦቹም እንዲያግዙት እንደሚችሉ እኔም ላግዘው እንደምችሉ አድርጌ መካከሬ እኔ ራሴን ነው እየመከርኩ ነው ይመስለኝ። ለካሱ ወደ ሪጀክት ያደረገው በባስ አስገብቼ ላኩት። ከደረሰ በኋላ አሁን የሚነግረኝ በወንበር ውስጥ ገብቶ እንደገና ዙሮ እንደተመለሰ ያው ሂሳብ እንዳይጠይቁት በወንበር ውስጥ ገብቶ እንደገና በሄደበት ባስ ተመልሶ ባህር ዳር መጥቷል። እኔ አላቅም ከኋላ ከብዙ ጊዜ ቆይታ በኋላ እኔ ልጅ እኮ እዚህ ባህር ዳር አየህ ነው ይሉኝ። የት ፈልጌ ላገኘው እችላለሁ? የመጀመሪያ ቤተሰብ ስሙ አድኖ ነው። እዚህ መቶ አባይነህ ብሎታል። የአባቱን ስም ቀይሯል። ቤተሰብ እንዳይደርስበት ማለት እኔም እንዳልደርስበት ነው። ከዛ ወላጅ የለኝም እናቱንም አባቱም ገሎ ነው ትምህርት ቤት የገባው። ከብዙ ጊዜ ቆይታ በኋላ አገኘሁት። ካገኘሁት በኋላ ያው በጣም ፈጣን ሆኗል ልጁ። ሞባይል የተባለውም ስያሜ የተሰጠውም ከዚያ ሐሳብ ይመስለኛል። ከዛም በኋላ ቤት ይመጣ ነበር። አንዳንድ ቲሸርቶችን ዘለግ የኔ የራሴ ማለት ላፍ አድርጎኝ ሄደ። እየሰረቀ ግን የሚገርም ምን ያህል ለራሱ መኖር እንደማይችል ያንን ቲሸርት ለሌላ ሰው ነው ወስዶ የሚሰጠው ለሱ ለመሰሉ ጓደኞች። ትምህርቱን ጨርሶ አሁን ከደረሰበት ደረጃ እንዲደርስ ሆነ። ልጅቱንም ኦፍ ኮርስ አውቃታለሁ። አብረው ጓደኛሞች ነበሩ። ህፃናት ቲያትር እዚህ ሙሉ ዓለም ላይ ይሰሩ ነበር ይመስለኛልና ያኔ ህፃኑ ነው እንትኑ ነው አብረው ይሄዳሉ ይመጣሉ። ውጤት ሳይመጣላት ሲቀር ከአክስቷ ጋር ተጣልታ ወጣች። እኛም ጋር ስትመጣ በቃ አንቺ ከዚህ በኋላ ትምህርትሽን ነው መቀጠል ያለብሽ፣ ሌላ ነገር አያስፈልግም፣ እንደዛ ከሆነ እኔ ጋር እንጣላለን አልኳት።
አዛ እሷ ባለቤቴም ስራ ነበር የምትሄድ የበሷ ስልክ ትደውላለች እኔ ደግሞ የደወለችበትን ኮል ዲቴል አይቼ ለምን ደወልሽ እንደዚህ ምናምን ብዬ በጣም እንጣላ ነበር አዛ እንደ ማታ ላይ ደወለሱ ተኝተን 3 ሰዓት ከምናምን ተኝተን አባይ ደወለና አንተ ምን አገባህ ምናምን አለኝ በቃ ምን አገባህ እንደውም ምን አገባህ ሲለኝ በጣም ተናደድኩኝ በቃ ከዛ ትውጣልኝ እቺ ልጅ አልኳትኝ እሷን ባለቤቴን አዛ አይሆንም ማለት ከዛ ሁሉ አለፈ ትምህርት ቤት ትማር ነበር ፍኖተ ሰላም ከዛ መጣች ተመረቀ ከዛ አሁን ካሉበት ይወድ ደርሰዋል እንጂ እግዚአብሔር ይመስገን እኔ እቺን ነው በቃ በዛ መልሶም እሱ ይቅርታ አለ አንደውም አሁን ትላንትና ራሱ መጣ ቤት ተደራለች ብዬ ነበር በቃ በጣም ተናድጄ ነበር ዛሬ ልቀር ነበር በእውነት አልመጣም ብዬ ልቀር ነበር እና ቀሪው ጊዜያቸው እንግዲህ እግዚአብሔር ይባርክላቸው አሜን ፈንታ የልጅ ጓደኛ ናት አብራው ነው ከ9 እስከ 12 አብራው ነው የተማሩ እንደገና ኮሌጅ ደግሞ ወደ ኩነስራነት ሲያዱም አንድ ላይ ነው የነበሩ አንድ ላይ የኖሩ ናቸው እና እናት ፈንታ እና እሷ የኔቱ እንትን መኖሩን አላውቅም ባልመኖሩን አናውቅም ነበር እነሱ ብቻቸውን ሁለታቸው ተከራይተው እንደሚኖሩ ምናውቀው አዚያ በኋላ ማስመረቅ ሳይድ አባይን አግኝቻለሁ ከዚህ እሺ እሷ ልትመረቅ እማይ ጋር እማይ እኔ እሱ ሆነን ሄድና ስኔድ አባይን አግኝቻለሁ አሁን የኔቱም አጋጣሚ ከዚያው ላይ ባሊዛን ያገኘዋት የኔቱ ተዳርዚያው ነው የጨረሱ እነሱ እና ጓደኛም ናት ልጄም ናት እህቶችም ናቸው ሁሎችም እኛ ያለንበት ከቤተሰቦቹ ጋር ያለንበት ዓለም ለሱ ዓለም አልነበረም የሱ ዓለም ሌላ ህልም ነበር እኛ ምን አድግ በገጠር ባህል ነው ማረስ ነው መጾም ነው የቄስ ቤተሰብ ነው እሱ ደግሞ የራሱ የግል ሆነ ተፈጥሯል ያንኛ እናውቀው እሱ አሁን ለሆኛ ሳይው ለብዙ ሰው መማር የሚሆን ለብዙ ሰው ትምህርት ሰጭ ለብዙ ሰው መምህር የሚሆን ሰው ነው አሪያ ምሳሌ እስካሁን ድረስ የሚነገረኝ አንድ ብኝወት አለ እሱ ምንድነው ትልቅ ሰው ሆኖ ረጅ መሆን እንደሚፈጸም እርግጠኛ ነኝ እንደሚፈጸምለትም እመኛለሁ ከ9 እስከ 12 ተሻለች ማለት በእኛ ሰዓት ጓደኛዬ ሌላ ነገር የለም ወይ አብረን ልናነብ ልናጠና እንችላለን ከዛ እስከ 12 ጨረስን እኔ ዩኒቨርሲቲ ገባሁ እሷም ኮሌጅ ትምህርታችን ጨረስን ያው እንግዲህ ለቆም ነገር አበቃችኝ ገና እኔ ሳልመረቅ 4ኛ ዓመት እያለሁ ነው የመጀመሪያ ልጄን የሰጠች ተመረቅ ልጅ ነው የምሰጥ ስጦታ ያለችኝ ትልቅ ባለቤቴ ናት ትልቅ ምሳሌ ናት እሷ የተሻለ የሚገባ ሰው ናት ግን እኔን ዝቅ ብላ እኔን የፈለገችውና ላመሰግናት ፈልጋለሁ ቀጥታ ወደ ኬክ ፕሮግራማችን ነው የምንሄደው አዲሶቹ ዘመው ሲጃጁ የአዲስ ነው ሁሌ ማለዳ ፍቅር ያዘንባል ከድዋላ ዘመና የሸመገለ ክብር ሁሉ የተቀለለ ጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ ዘመናት የሸመገለ ክብር ሁሉ የተቀለለ ጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ ደመና ነው መንኮራኩሩ ነበልባል ነው ዙፋን መንበሩ መሰወሪያው አይደረስም በማንም አይከሰስም ዘመናት የሸመገለ ክብርን ሁሉ የተቀለለ ጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ
አድርጎልኛል የሰራዊት ጌታ አነሳኝ ማምላክ አነሳኝ ከተኛ ትንሽ በግጥም ብልላት ደስ ይለኛል። የልጅነት ወዜ የህይወቴ ቃና አንቺን የታደልኩሽ በአምላኬ ነውና ስወድቅም ስነሳ በፍቅር ያለሽኝ የዓለም ዋና ሀብቴ ግርማዬ የሆንሽኝ የብቸኝነቴ መርሻ መድኃኒቴ የኔ ልበ መልካም እናቴና ሚስቴ ብዙ እየተገባሽ ዝቅታዬን መረጥሽ ብኩል ማንነቴን በፍቅር አጀገንሽ ፈጣሪ ለክብር ፈጣሪ ለዝና ፈጣሪ ለክብር መንገዱን ሲመራኝ ገና በለጋድሜ አንቺን አስወደደኝ ለህይወቴ ሰጠኝ እናትዬ ፍቅሬ ብዙ ያየሁብሽ ባዶ ማንነቴን በአሜን የተቀበልሽ የሰው ፍቅር የለም ካሉ አንቺን ይመልከቱ አንቺን ያስተውሉ ልብሽ መልካምነት ቅንነት ነው ውሉ እናም ፍቅር ማለት አንቺን ይመስለኛል እናም መውደድ ማለት አንቺን ይመስለኛል ለምንም መታመን ሆነሽ ኖረሻል ይገፋኛል ግርማሽ ይገፋኛል መውደድ ለተሻለ ህይወት ለስኬት መላመድ ዓለሜ ናፍቆትሽ አይንሽን እያየው እዛው ይርበኛል የህይወት ትርጉሙ ሰብስቦ ይዞታል ውድዬ ቁንጅናሽ ዓለሜ ምግባርሽ ያብረከርከኛል እንደገና ፍቅራት ጻፍላት ይለኛል እንደብድ ያረገኛል የልጆቼ እናት የደስታ ወሰኔ ከመድኃኔ ዓለም የተሰጠኝ ለኔ ኑሪልኝ በደስታ ሳቂልኝ ዘላለም ነጋችን ይፈካል ሳለ መድኃኔ ዓለም ቆንደስ ያለ እንዴት ናቸው? መጀመሪያ ባርነቅ የምፈልገው ይሄንን ጉዳይ ስለነዚህ ሰዎች ለማውራት ያሰበው ሰው መጀመሪያ ማደንቀው ሰው እጅግ በጣም ማለት ነው። እንደው ደካማ ሆነን እንጂ ምልክት ናቸው እነዚህ ሰዎች ከእድሜያቸው በላይ ረጅም ነገር የሰጡን ማለት ነው። በህይወት ረጅሙን ነገር የሰጡን ያስተማሩን ሰዎች ናቸው። ትንንሾቻችን ናቸው ግን በጣም አስተማሪ ናቸው። ለምሳሌ የትም ቦታ የትም የምትልከው ሰው ሞባይል ሲባል በዛ ሙላለም አካባቢ እኛ ቢሮ አካባቢ ሞባይል ነው ግዴታ በዛ ሲዝን ለማንም ነው የሚላከው ለውጥ ይፈልጋል የማይነካው ስራ የለም። ድራማ እኮ ፍሩን ሰርቷል። የህይወት መስመር ሆነና አሁን የተከበሩ ዳኛ ናቸው። በጣም የሚያምር ቢሮ ነው ያለ ዳኞች ፕሬዝዳንት እስከመሆን ደረጃ ደርሰ አሁን ደግሞ በግልድ ጥብቅና ቢሮ ከፍተሃልና እንግዲህ ወደፊት በጣም የተሻሉ ሀገራችን አንዱን ከምትላቸው ጠበቃዎች መካከል አንዱ ትሆናለህ ብዬ ጠብቃለሁ። እንግዲህ አመሰግናለሁ። እንግዲህ የኔን አገልግሎት ፈልገው ለሚመጡ ሰዎች ሁለት ነገሮችን ነው ልሰጣቸው የምችለው። አንደኛ ያመጡልኝን ኬዝ በእምነት የመስራት፣ ሁለተኛው ደግሞ በእውቀት። እምነትና እውቀት ነው መሰረታዊ ነገር ለሁሉም ነገርና እግዚአብሔር በሚረዳን መልኩ ለሚመጡ ኬዞች በዛ አግባብ እንደምከውንላቸው ቃል ገባለሁ። የጌታችን ታምር በማይቃና ተመጣጣና በማይቃና መጀመሪያ ሆነ በማይቃና ታያ ሰገድና በማይቃና ካናት ያደርጋት የታመኑ ቀዳሚ ስፍራ የትግል ተገለጠ በመጋ ስራ እመቤታችን
ታምሰራ ለማይቃና ታምሰራ ለማይቃ ሳማስላለች ለማይቃና ወይንክ አርቦ ለማይቃና ውሃ ወይን ሲሆን ለማይቃና ሁሉ አዩ ሰሙ ለማይቃና ቃና ያደርጋት የታምሩ ቀዳሚ ስፍራ የድንግል ቅርብ ተገለጠ በምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ ለማይቃና መድኃኔዓለም ታምር ሠራ ለማይቃና አሳላፊዎቹ ለማይቃና ግራ ቢገባቸው ለማይቃና የድንግል ማርያም ልጅ ለማይቃና ከጭንቅ አወጣቸው ለማይቃና ቃና ያደርጋት የታምሩ ቀዳሚ ስፍራ የድንግል ቅርብ ተገለጠ በምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም በርከት ባንቺ ምልጃ ባንቺ መድኃኔዓለም ታምር ሠራ ለማይቃና መድኃኔዓለም ለማይቃና እኛም እናምናለን ለማይቃና በእሷ ተርበንና ለማይቃና ስለ ቃል ኪዳኗ ለማይቃና ሁሉም ደቂቃና ለማይቃና ቃናን ያደርጋት የታምሩ ቀዳሚ ስፍራ የድንግል ቅርብ ተገለጠ በምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ ለማይቃና ታምር ሠራ ለማይቃና እንደዚህ ስላልጠበቅኩኝ የእውነት በጣም ደስ ብሎኝ ታይዘሽ እናመሰግናለሁ። ሁላችሁንም በጣም አመሰግናለሁ። ሰለሞን አንተንም በቃ በጣም ደስ ብሎኛል። ያው አባዬ እኔን እንትን አለ እንጂ እሱም ብዙ ነገር የሚገባው ሰው ነው። እውነት እንደሚሳካልን እርግጠኛ ነኝ ከእግዚአብሔር ጋር እና በጣም አመሰግናለሁ። በጣም ወዳለሁ። ምንድነው ከጀርባ ድብቅ አድርገህ አንድ ይፈልጋለሁ ብለህ ያሳየኝ? አባይነህ ወይም ሞባይል ማለት የመጀመሪያ ልጅ ማለት ነው ለኔ። አባይነህን ማቀው ገና በ1997 ዓመተ ምህረት ነው። እንደ አጋጣሚ ያው ውጭ ላይ ሆኜ ነው ስራ የምሰራ የነበርና አጠገቤ መጥቶ ክረምት ላይ ቀበሌዎች የጎዳና ተዳዳሪዎችን እየሰበሰቡ ያስተምሩ ነበር። ወላጅ የሚሆነኝ አጣኋለኝ። ምንም ችግር የለም የሚያስፈልግህ ነገር ካለህ ጠይቀኝ እኔ ላድርግልህ አልኩት። በቃ መታወቂያ ካለህ እንድትፈርምልኝና ፎቶ ነው የሚያስፈልገኝ አለኝ። ያው በዛን ሰዓት የመጀመሪያ 3 ብር ሰጥቼ ፎቶ እንዲነሳ አደረኩ። ያን የተነሳውን ፎቶ እንደ አጋጣሚ አንድ አስቀርጬ ነበር። ዛሬ ላይ እንግዲህ 1997 የተነሳበት ነው። ዋው ዋው ዋው! የመጀመሪያ ፎቶ የባህር ዳር እንደገባ የመጀመሪያ የተነሳት ፎቶ እቺ እስኪ ሞራ ከ21 ዓመት በኋላ ማለት ነው። በእርግጠኝነት እንደዚህ አይነት ፎቶ የለውም። በጣም እናመሰግናለን። እንግዲህ ወልደው ለዚህ ዓለም ያበረከቱ ወላጆችን አመሰግናለሁ፣ ባለቤቴንም። ከዛ ውጭ ባህር ዳር በተለይ ሙሉ ዓለም አካባቢ ከጎዳና ህይወት ጀምሮ እንግዲህ እየተቀባበለ እንደ ፒንግ ፖንግ ሰው ያሳደገኝና ያንዳንዱ የኔ ህይወት አካል የሆነ ሰው በሙሉ እግዚአብሔር ይስጥልኝ። ተርሚኖስ ሚዲያን አመሰግናለሁ። ያንተ ህይወት ያስተምራል ብለህ በተለይ ሰለሞን እስከ ቤተሰቦች ከማስተርሱን በነገራችን ላይ እንድማርና የገፋፋኝ የሚያስተማርከኝ በኢኮኖሚ ልክፈኛ አንተነና አመሰግናለሁ ሰለሞን። ለን በእውነት ድንቅ ታሪክ ነው። ከባህር ዳር ጎዳና ተዳዳሪነት አንስቶ እስከ ባህር ዳር ዩኒቨርሲቲ የህግ ምሩቅ እዛ አልፎ ተርፎም ደግሞ በቢዝነስ ሎ ማስተርሱን የሰራው ጠበቃና የህግ አማካሪ አባይነህ ዘመነ
ዛሬ አዲስ አበባ ከተማ ላይ እንደዚህ አይነት ቆንጆ ቢሮ ከፍቶ እናንተን በታማኝነት ሊያገለግላችሁ ዝግጁ ነኝ ሲል የታማኝነት ቃሉን ሰጥቶናል። አብራችሁን ስለነበራችሁ በልዑል እግዚአብሔር ስም እናመሰግናለን።